ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ይህ በፍኖተ አማራ የሚዘጋጅ በተለያዩ ሚዲያዎች በጤናችን መንገድ በዶክተር ሰለሞን ራስ ሚዲያ፣ በኃይለ ገብርኤል እና በመምህር ፋንታውን ፍኖተ ርቱዓን ሚዲያዎች የሚተላለፍ እንዲሁም በዋናነት በዘመድ ሳተላይት ቴሌቪዥን የሚሰራጭ ነው። ዛሬ እንግዶቻችን ዶክተር ተስፋዬ ደመላሽ፣ ዶክተር አበባ ፍቃደ፣ ዶክተር ሰለሞን አበበ፣ መምህር ፋንታሁን ዋቄ እና ያሬድ ኃይለ ገብርኤል ነን። የምንወያየውም በወቅታዊ ጉዳይና የህልውና የፍትህና ሀገር አድን ትግላችንን በተመለከተ ፋኖም የአማራ ህዝብም መላው ኢትዮጵያዊም ያለውን ሁኔታ የሚረዳበት የሚቃኝበት፣ አጠቃላይ ሚዲያዎችና ፕሮፓጋንዳው የህዝቡን አመለካከትና ግንዛቤ በማወቅ ስለሚገኙ የታወቀው የሚጠራበትና ትክክለኛ መስመሩን የሚይዝበትን ውይይት እናደርጋለን። እንኳን ደህና መጣችሁ እንግዶቻችን። አመሰግናለሁ። እንግዲህ አጠቃላይ የአማራ ፋኖ የህልውና የፍትህና ሀገር አድን ትግል ብዙ ውጣ ውረዶችን እያለፈ ብዙ ድርጊቶችን እያስተናገደ ዛሬ ላይ ደርሷል። አሁንም ተግዳሮቶች አሉበት፣ ያልተነቀሉና እየተጠናከሩ ያሉ ተግዳሮቶች አሉ። አጠቃላይ ይዘቱ ደግሞ ሀገርን ወረው የሀገርን ነባራዊ ማንነትን እያጠፉ እምነትን እየደመሰሱ ህልውና እያጠፉ አገር ሊመሰርቱ የተነሱ አደረጃጀቶች በፖለቲካውም በኢኮኖሚውም በማህበራዊውም ቀውስ ውስጥ ኢትዮጵያን አስገብተው አጠቃላይ መላው ኢትዮጵያ ቀውስ ውስጥ ይገኛል። እንግዲህ ይሄ ሁኔታ አጠቃላይ የመንግስቱን የመንግስትነት ባህሪ ያሳጣና ወራሪነቱን የመሰከረ ነው። ይሄ ሁኔታ መጨረሻው ምዕራፍ እየደረሰ ይመስላል ከምናየውና ከምንረዳው ተግባር። ይሄን በተመለከተ ፋኖ ያለበትን ሁኔታ፣ ያለውን ጠንካራ ጎን፣ የሚገጥመውን ተግዳሮት፣ በውጭም በውስጥም ደግሞ ይህን ትግል መስመር ለማሳት ከሀዲዱ ለማስወጣት የሚደረጉትን ነገሮች በመቃኘት ችግሮችን ከነ መፍትሄያቸው እንደው ብናነሳ፣ መምህር ፋንታውን ካንተ ብጀምር። እግዚአብሔር ይስጥልኝ። የተወደዳችሁ በዚህ መርሃ ግብር ላይ የተገኛችሁ እህታችንና ወንድሞች እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን። ካሜራህን ዝቅ አድርገው መምህር፣ ግንባርህ ላይ ትንሽ እንትን ብሏል። እሺ፣ በጣም ጥሩ። ያው በዚህ ወራት ሰላምታችን ክርስቶስ ተንሥአ እሙታን ነው የምንለው። በእውነት ተነስቷል ጌታችን። ስለ ኢትዮጵያችን እንግዲህ በደም ዋጋ የሚከፍሉ አሉ፣ በሀብት ዋጋ የሚከፍሉ አሉ፣ እንቅልፍ አጥተው በጸሎት ዋጋ የሚከፍሉ አሉ፣ በሀብታቸው የሚከፍሉ አሉ። ያ ተዋጥቶ ነው ውጤት የሚያመጣውና ህይወት የሰጡን ግን ህይወት የሚሰጡን ወንድም እህቶቻችን ግን ታላቅ ክብር ይገባቸዋል። መጀመሪያ እነሱን እንኳን አደረሳችሁ። ለራሳችሁ ሳይሆን ለሀገር፣ ለወገን፣ ለህልውና፣ ለፍትህና ለሰብአዊነት የምትከፍሉት ዋጋ በሁላችን ልብ ተጽፎ ይኖራልና ክብር ይገባችኋል ማለት ፈልጋለሁ። እሱን ካልኩኝ ኢትዮጵያ ሀገራችን አሁን የት ነው ያለችው? ማን ምን እያደረገ ነው ብሎ መነጋገሩ ጥሩ ነው። ሀገራችን ኢትዮጵያ እንደ ማንኛውም ሀገር አይደለችም። እንዳው ራስ ወዳድነት ወይንም ማጋነን አይደለም። የባቢሎንን፣ የሮማን፣ የግሪክን፣ የፋርስን ስልጣኔዎች በሙሉ ከክርስቶስ ልደት በፊት ወደ 3000 ዓመት 2000 ምናምን ዓመት ወደዛ ብትሄዱ ትልቁና ረጅሙ ስልጣኔ መቆየት የቻለው 600 ዓመት ነው። ምን ማለት ነው መቆየት የቻለው? በአንድ ሀሳብ ላይ፣ በአንድ የሀሳብ መስመር ላይ፣ በአንድ አስተሳሰብ የቆየው 600 ዓመት ነው የመጨረሻው ረጅም። የኢትዮጵያ ግን ከኖህ መርከብ ጀምሮ እስከ ዛሬ አስተሳሰብ ያልቀየረ በክርስቶስ ልደት ፍጹም የሆነ ነው። ይሄንን በባህል፣ በእምነት፣ በስደት፣ በወረራ፣ በመግፋት፣ በመገፋት፣ በመቀላቀል፣ በመደባደብ እና በመተቃቀፍ ውስጥ ያፈራ ነው። ግን ዋናውን መስመር ሳንለቅ የኖርንበት እስልምናም አይሁድም
ቅድመ አይሁድም የነበረው ሕገ ልቦናችን በየሰፈሩ ደግሞ የራሱን አምላክ ፈጥሮ ሰው አምላኩን ሲፈልግ ሲባዝን ጣዖትም ይሁን ምን ፈጥሮ ቢኖርም ተቀላቅሎ በዚህ ድብድብ መሃል በጣም ተላቅጦ 3,000 እና 5,000 ዓመት አምስቱን ትተን 2,000 ብንመዘግብ ብናነሳ የተጻፈ አፈ ታሪክ ያልሆነ የተጻፈ ታሪክ ያላት ያ ታሪክ ደግሞ ወረቀት ላይ ያለ ሳይሆን በልቦናችን በትውፊታችንና በአስተሳሰባችን ውስጥ የሰረጸ 3,000 ዓመት የሚነገር ታሪክ ያለው ህዝብ ነው። ከዚህ ታሪክ ውስጥ ነው እሴቶች የሚመነጩት፣ ፍላጎቶች፣ እይታዎች፣ ነጽሮተ ዓለሞች የሚወጡት እንጂ ከባዕድ ትምህርት ውስጥ አይደለም የሚመጡት። ከዛም ይገኛል የእይታ ማግኘት አለ። ይሄኛው ግን በመኖር የራስን አገር በማወቅ የሚገኝ ነው። የኢትዮጵያ መቅሰፍት እኔ እንደሚመስለኝ በተለይ ማይጨው ላይ በደረሰብን ድንጋጤ ከሰማይ መርዝ ሲነሰንሰብን በነበረን ድንጋጤ ንጉሳችን ህዝብ እንደ በረሮ ሲረፈረፍ ሲያዩ የረፍራፊውን ጥበብ የመመኘት ወይኔ እኔም ሰማይ ላይ ብወጣ እንዲህ አልሆንም ነበር የሚል ምኞት፣ ቁጭት፣ አገርን ከጥቃት ለአንዴና ለመጨረሻ ጊዜ የማዳን ቁጭት ሳንመራመር የራሳችንን ጥለን የባዕድ ትምህርት ማምጣታችን ነው በሩን የከፈተው የጥፋቱ። ከዛ በኋላ የወረሩንና ድል የነሳናቸው በዛ ቅድም ባልኩት የረጅም ዘመን የጋራ በወረቀት ሊጻፍ የሚያስቸግር በውጣ ውረድ ያመጣ ነው እሴትና ያስተሳሰረን ማንነትና ስነ ልቦና ድል የነሳቸው ወራሪዎች የአሰለጠኑን መጥተው ራሳችንን እንድንጠላ፣ ንጉሳችንን እንድንገድል፣ ጳጳሳችንን እንድንሰቅል፣ ህዝባችንን በጎሳ በቦታ እንድንካፈል አስተማሩን ብዬ ነው የማስብ። ያ ነው የሞት በር የከፈተውና ህወሓትና ኦነግ ወልዶ የዘር ህገ መንግስት ያጻፈው። የሁለቱ ድቅል ነው ብልጽግናን የወለደው። አሁን ሞት፣ ስደትና እልቂት የነባርነት ጥላቻ ነው ያለው። ነባርነትን ካልነቀልን በኋላ ቀርነት፣ ቆሞ ቀርነት፣ የቀድሞ ስርዓት ናፋቂ፣ አሃዳዊ የሚለውን ካልነቀልን ብለው የተነሱ ሰዎች በዛ በነባር ማንነት ላይ የቆምነውን ክርስቲያኖችንም ሙስሊሞችንም ከሆኑ በአማራ ስም እየሰየሙ ዘር ማጥፋት ውስጥ ገቡ። ዛሬ እኔና እናንተ የምንነጋገረው የብዙ ዓመታት ጉዞ ውጤት ስለተገለጠብን በምርቱ ላይ ነው የምንነጋገረው። በምርቱ ላይ ነው እየተነጋገርን ያለ ነው። ይሄን ለመቀልበስ የተነሳው የተቆጣው ለህልውናው ነው የተነሳው። ፖለቲካ ሊሰራ አልተነሳም። ህልውና መወራጨት ነው። ትምህርት አያስፈልግም። የእናታችን ጡት እንኳን ትልቅ ሆኖ ወተት አግቶ ሲያፍነው ህፃኑ ይወራጫል መጥባቱን ትቶ። ያ ህልውና ነው፣ ስለታፈነ ነው። እናቱን ጠልቶ አይደለም። የአማራዎችና አማራን እሴት አይነት የተሸከሙ ኢትዮጵያዊ እሴት ያላቸው ሰዎች ቁጣ ህልውና ነው። አሁን የምንነጋገረው የህልውና ትግል ውስጥ ሆነን ነው። ህልውናችንን ሊያጠፉ የተነሱ ሰዎች ሰይፋቸው ባለ ብዙ ስለት ነው። እምነት ያጠፋል፣ ትውፊት ያጠፋል፣ ያን የተሸከሙ ሰዎችን ያጠፋል፣ ታሪክ ያጠፋል፣ ቅርስ ያጠፋል፣ ትርክት ያወድማል፣ ያስተሳሰረን ይበጣጥሳል። በብዙ ስለት ነው የሚቆራረጠን። ለዚህ ህልውና የተነሳ ሰው ደግሞ እነዚህ ስለቶች ማወቅ አለበት። ያን ጊዜ ነው ፖለቲካው የሚመጣው። ትጥቁ እየሰራ የስለቶቹን አንግል ማወቅ ፖለቲካ ነው። እና እኔና እናንተን ያገናኘን ወንድሞቼ በዚህ አይነት ውስብስብ ነገር ውስጥ ስለመጣን ኢትዮጵያ ከዚህ ከዘቀጨችበት ማንፈልገው የእልቂት፣ የመለያየት፣ የጥላቻ፣ የሐሰት ትርክት፣ የሰውነት ክብር በቡድን አምባገንነት ውስጥ የተቀበረበት ሰው እኮ የለም ኢትዮጵያ ውስጥ። አሁን ቡድን ነው ያለው፣ ኦሮሞ ነው ያለው፣ አማራ ነው ያለው፣ ትግሬ ነው ያለው እንጂ ሰው እኮ የለም። ለዚህ ነው ሰው ሲታረድ የማንደነግጠው። ሲገደል ሲፈናቀል እየለማ ነው ብለን እኮ አስፋልት የምናሳየው ሰውነትን ስለረሳን ነው። የእኛ ቡድን መጠቀሙን ብቻ ነው የምናስበው። ስለዚህ እንሻገር፣ ከዚህ እንውጣ ስንል ወደ ሰውነት እንመለስ ማለት ነው። ወደ ሰውነት ለመመለስ ወደ ሰውነት የሚመልስ ሂደት ያስፈልጋል። ሂደት የሚመራ ቡድን ያስፈልጋል። ቡድኑ የሚመራበት ፍልስፍና ያስፈልጋል። ያ ሽግግር ነው፣ ወደ ሰውነት የመመለስ ሽግግር ነው እና ወንድሞቻችን በሰሜን የጀመሩት
አሁን ደግሞ ከትላንት ወዲያ ሰምተን እንደሆነ በአርሲ መግለጫ ያወጡት የኦሮሞ ኦርቶዶክሶች እና ሌሎች ነባር ሙስሊሞችም በሸዋ ውስጥ የሚካሄደው በተለያየ ቦታ ንቅናቄዎች አሉ። እነዚህ ወዴት ይወስዱናል? ወደቡ ምንድን ነው የሚለውን ተነጋግረን እያጠራን ወንድሞቻችን ከኦጋዴን ጫፍ እስከ አዛላ አንበሳ ጫፍ በፋኖነት ስሜት ተናበው ወደብ እያዩ እንዲሄዱ የሚረዳ ውይይት የምናደርግ ነው የሚመስለኝ እና እኔ እንዳው አጠቃላይ መግቢያ ይሁን ብዬ ነው። አመሰግናለሁ። አንትሽ ጊዜ እንዳልወስድ። እናመሰግናለን መምህር። ዶክተር አበባ ወደ አንቺ ልምጣ። ተመሳሳይ እግዚአብሔር ይስጥልን። እንኳን ለብርሃነ ትንሣኤው ለዳግማ ትንሣኤው አደረሳችሁ። እናንተንም አድማጮች እና ተመልካቾችንም መምህር በጥሩ ሁኔታ ስላስቀመጠልኝ ብዙ ደጋግም የምናገራቸውን ሀሳቦች እንዳልደግም ያደርገኛል። ከዘረዘራቸው ልነሳና እንዲደጋገፍ በማለት ነው። የኢትዮጵያን ማንነት፣ የስልጣኔዋን ምንጭ፣ በዓለም ላይ ምን አይነት ህዝብ እንደነበርን የዘረዘራቸውን ነገሮች ታሳቢ እናድርግ። ዛሬ አማራው ላይ ወይም የአማራን ህዝብ በኢላማ እንዲጠቃ ኢትዮጵያም እንደ ሀገር እንዳትኖር ያደረጋት ቀደም ሲል የዘረዘረው የኢትዮጵያውያን ስልጣኔያችን ከህገ ልቦና እስከ በህገ ኦሪት በህገ ወንጌል በዛ የታሼ እና የሰለጠነ አእምሮና ስብዕና የነበረው ህዝብ በመሆኑ በውስጡም ልዩ ልዩ ነገሮች ቢኖሩ ችግርም ቢኖረው በቀጣይነት ለማጠናከር ነው መምህር ያለውን። በቀጣይነት የኖረች ሀገር ነች እና ይቺ ሀገር በእኛ ውስጥ ባሉ ችግሮች ውስጥ ችግር ፈጣሪዎችና አስቸጋሪ ኃይሎችን በውጭም ባሉ እንድንመለከታት ያስፈልጋል። እንዲህ አይነት አገር በኖረችበት ጊዜ ከ1000 ዓመት በላይ እንደገናም ከ500 ዓመት የተለያየ የውጭ ሀገር ይችን አገር ሀብቷ፣ መንፈሳዊነቷ፣ ስልጣኔዋ፣ ስብዕናዋ በውስጧ ያሉት ከዚህ ከማዕድኑ ከምኑ በላይ መሆኑን በመገንዘብ ለዚህም ደግሞ ህዝቧ በውስጧ ውስጥ ካለው ህዝብ በተለይ የአማራው ማህበረሰብ ያ ህልውና እንዲቀጥል ብዙ መስዋዕትነትን እየከፈለ አገሪቷን በአንድነት ሉዓላዊ ግዛቷን አስጠብቆ ብሔራዊ ህልውናዋን እንደ አንድ ታሪካዊ ብሔር እንደ አንድ ታሪካዊ አገር በአገርነት ቀጣይ እንጂ ዝም ብላ ትላንትና ተለጣጥፋ የተሰራች ያልሆነች መሆኗን የህዝቧንም አንድነት ልዩ በመሆኑ ይሄን የሚያፈርስ ኃይል አስፈላጊ ነው። እንግዲህ የውጮቹን ለምን እንደዛ ፈለጉ የሚለው ራሱን የቻለ የውጩንም ሀገር ቅድም እንዳለው 600 ዓመት ድረስ ነው መሰልጠን የቻሉት። ከምን ወደ ምን የአውሮፓውያንና ሰሜን አሜሪካዊ እንኳን ስልጣኔ ባይኖረው የአውሮፓውያን ስልጣኔ እንደኛ ስር መሰረት የነበረው ሳይሆን በተለያየ መንገድ የመጣ ነው እና የዛ ማህበረሰብ የራሱ ማንነት ኢትዮጵያን በጠላትነት፣ በተቀናቃኝነት በመፈለግ ይሄንን መጥቀስ ያስፈልጋል። ለምን በራሳቸው ውስጥ ደካማነትና የራስ ዝቅተኛነት የተሞላ ህዝብ ሌላውን በሚያይበት ጊዜ እንደዛ ሆናለሁ ሳይሆን የሚለው ያን ማፍረስ፣ ያን መጥላት፣ ያን ማጨለም፣ ማጠልሸት እና ያንን እውነታ ማፍረስ እነሱን ትልቅ ያደረጋቸው ይመስላቸዋል። ምዕራባውያን ከዚህ ስነ ልቦና ነው የሚነሱት። ለዚህ ስነ ልቦና ደግሞ ኢላማ የሆነችው ኢትዮጵያ ነች። ኢትዮጵያም ደግሞ ቅድም ወንድሜ እንደዘረዘረው በጣም ታላቅ አገር በመሆኗ ምናልባትም የውጩን ጠንቅቃ ባትጠረጥርም በተለይ ወደኋላ የመጣው ትውልድ ባልጠረጠረችበት እንደ ራሷ ስለሚመስላት ሌሎች ሃይማኖትም ሆነ መንግስታት ወይም ስልጣኔዎች
ዛሬ ለደረስንበት ደረስን። እንዴት ነው ዛሬ የደረስንበት? ቅድም ላነሳኸው ወንድሜ አንተነህ ለዛም መልስ እንዲሆን መንደርደሪያ ነው። ምን ላይ ነው ያለነው፣ ወዴትስ እንሄዳለን የሚለውን እንዲያሳይ ማለት ነው። ይሄኛውን ሰፋ አድርጎ የሀገር መነሻውን፣ የችግሩ መነሻ፣ የጠላትን ማንነት፣ የጠላትን ተላላኪዎችን፣ ዝም ብለው ጉርሻ የሚቀበሉትን አሽከሮቻቸውን ብቻ ማየት የለብንም። እንደዛ ካየን ዋናውን ዘለቄታ መልስ ልንሰጥ አንችልም ማለት ነው። እና ስለዚህ እነዚህ ለዘመናት በአይነ ቁራኛ ያዩዋት በጦርነትም ሁሉንም ነገር የመጨረሻውን እንዳልከው እንደ ጭስ ጋዝ በሚዘንብበት ጊዜ አንዳንድ የውጭ ጸሐፊዎች መላእክት ያለቀሱበት ቀን ነው የሚሉት። the day the angels cry። ኢትዮጵያ ውስጥ የተፈጸመው በደል ቀላል አልነበረም እና ያ እንዲገታት ለመጨረሻ ጊዜ እንዳትነሳ ለማድረግ አውሮፓውያን ያሴሩበት ነው። እዚህም አሜሪካ ውስጥ ሙሶሎኒ ወንድማችን ሄደ የነጮችን የበላይነት ሊያስመሰክር የተባለበት ነው። ይሄ ሁሉ ሆኖ ግን አልተሸነፈችም ኢትዮጵያ። የምትሸነፍበት መንገድ ምክንያቱም አርበኞቿ በውስጣቸው ማንነታቸውን ይዘው ታሪካዊ ምንነታቸውን ይዘው የተነሱ ለስጋዊ ነፍሳቸው ብዙም የማይሳሱ ታላቁን ዘላለማዊ ሕይወትን የሚመለከቱ በመንፈስም የጸኑት ስለነበሩ የምዕራባውያን ያገኙት ዘዴ በውስጧ ካሉት ሰዎች በቅርብም የመጡ ይሁን የቆዩም ይሁን ደካማ ወገኖች ለራሳቸው ለነፍሳቸው ሳይሆን ለከርሳቸው የሚኖሩ ለገንዘብ ያደሩ ነፃነትን ለጉርሱ የሚል አለ አንድ ሰውዬ እና ነፃነታቸውን ለጉርሻ የሰጡ ኃይሎችን አገር በቀል ኃይሎችን መፍጠርና ማግኘት ቻሉ። እነዚህ እንግዲህ እነ ቲፒኤልኤፍ እነ ኦኤልኤፍ ማንም ተገንጣይ ነኝ ሊብሬሽን ከማን ከኢትዮጵያ ኢትዮጵያን ለማፍረሻ እነዚህ አውሮፓውያኖች ይህንን በግልጽ አስቀምጠዋል። ስለዚህ ምንድን ነው ኢትዮጵያ በቅኝ ሳትገዛ ኖረች የምትባለውን አገር ሳታስበውና ሳይመስል ለየት ባለ መንገድ በቅኝ እንድትገዛ ተገዥ እንድንሆን ተደርገናል። ቅድም የተዘረዘሩት ነገሮች ሁሉ እሴቶቻችን፣ ቋንቋችን፣ ሃይማኖታችን፣ ትምህርታችን፣ ባህላችን እንዲበከል ማድረግ ይሄ ነው የአንድ ቅኝ ገዢ አሸናፊነት አይደል? ሌላ ነገር የለውም። እንግሊዞች ወኪል ነው የሚያስቀምጡት፣ እኛ ሀገር ወኪል ሆነው እንደተቀመጡ ይሄን መገንዘብ ዛሬ በውስጡ በተቃዋሚነት የሚሆን ያለውን ችግር በማየት የተነሳ ነውም ኃይል ይሁን የምንቃወማቸው የቅኝ ገዢዎቻችን ይህንን በደንብ መገንዘብ ይኖርብናል። ዛሬ በኢትዮጵያ ውስጥ በኦሮሞኛ ቅድም ከ2000 ዓመት በላይ ነው ቋንቋ በግዕዝ በነ ሄኖክ የተፈጠረ የመጀመሪያ ፊደል ያላት አገር በላቲን አልፋቤት እንድትጽፍ መደረጉ፣ ሰንደቅ ዓላማዋ እንዲወድቅ መደረጉ፣ አንድነቷ እንዲፈርስ ማድረጉ፣ አንድ ህዝብ እንዳልሆንን ግዛታዊ ሉዓላዊነቷ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የነበረችዋን አገር አፍርሰው በህግ ደንግገው የገቡት የፈረንጆቹ የአውሮፓውያኖቹ ለኢትዮጵያ በአይነ ቁራኛ ሲመለከቷት ለነበሩት ኃይሎች ተላላኪና በእነሱ ተደጋፊ ስለሆኑ እንጂ ከአማራው ከወላይታው ነባር ከነበረው ህዝብ የበለጠ አቅምም እውቀትም ኖሯቸው አይደለም። ይህን ማወቅ ያስፈልጋል። ወያኔም ሆነ ኦኤልኤፍ አቅም ስላለው ሳይሆን ከኋላ የሚደግፈው የእነሱ አለቃ የሆነው ኃይል ስላለ መሆኑን ማወቁ ለትግላችን ይረዳል ለማለት ነው። እና እኔም ብዙ ያሁኑን ስለዚህ ይሄን ከተገነዘብን እንደ ቅኝ ተገዢ አገር ከሆነች ኢትዮጵያ ሀገራችን ይሄን ደግሞ ቅኝ ተገዥነት ዘላለማዊ ለማድረግ ለማጽደቅ ኢትዮጵያንም ለማፍረስ አማራው የተባለው ማህበረሰብ ሲያጠኑት የኖሩ ናቸው። ስነ ልቦናውን አጥንቷል። ከሰው ጋር መኖር፣ መተባበርን፣ አብሮነትን፣ መዋሃድን፣ ተአቃፊነትን፣ ታጋሽነት ስላለው ይሄን ማንነቱን፣ ደህንነቱን፣ ጥሩ ሰውነቱን መጠቀሚያ ተደርጎ ያን ማጥፋት ያን ህብረተሰብ ማጥፋት እሴቶቹን ማጥፋት ይሄ ማንነቱን ማጥፋት የመጀመሪያው ስራቸው ነው። ለዚህ ነው አማራው ዝም ብሎ የሚጠላ ህዝብ ስለሆነ መጥፎ ህዝብ ስለሆነ አይደለም። በስሌት ይሄ ህዝብ ካልጠፋ ከሌነኝ ሳይል
በሲዳሞ ሄዶ በደቡብ ሄዶ ቢታገል፣ ሶማሌ ጦር ቢሄድ፣ ኤርትራ ጫፍ ሄዶ ቢታገል ክፈሉኝ፣ ሹሙኝ፣ ሸልሙኝ የማይል ህዝብ ነው። ይሄን ካላጠፋ ነው ኢትዮጵያ ለዘለቄታ ቅኝ ገዝተናት አንኖርም ነው። ይሄን ደግሞ አሁን ላለንበት ጊዜ እንደምታዩት እግዚአብሔር ይመስገን ከረዥም ጊዜ በኋላ ይሄ ስቴት በውስጣቸው ያሉ ወጣቶች ተነስተው ፋኖን መስርተው በመታገል ላይ ናቸው። ይሄ እንግዲህ ይሄ ደግሞ ጠላት ዝም ብሎ ያየዋል አይደለም። እሱን ኋላ እንመለስበታለን። እንዲህን ልክ አማራውን ዝም ብሎ እንደማያየው እውነተኛ ኢትዮጵያዊነትን እውነተኛ ማንነትን የሚመልስ የአማራውንም ወቅታዊ ፍጅት ላይ የተዳረገውን ህዝብ ሊያድን የሚችለውን ኃይል በአስቸኳይ በውስጡም ገብቶ በምንም በተለያየ መንገድ ቅድም በተባለው ስልት ስራ ላይ ናቸው። ስለዚህ እሱን እንዴት ሆነን ነው ከዚህ ወጥተን ነፃ ሀገር የምንመሰርተው በነማን እንዴት የሚለውን እንሄድበታለን። ግን አንድ ዘለሰኛ በጾሙ ጊዜ ስሰማ ነው መሰልን ዘለሰኛ ይሁን ምን ይላል? አገሬን አጥቼ ከምሰለጥን እኔስ በነፃነት ባላገር ልሁን ይላል። እና ምን ያህል ወይ ዘለሰኛ ላይ ነው ወይ የድሮ ዘፈኖች ላይ ነው የሰማሁት እና በጣም ገረመኝ። ምን ያህል ንቃት እንዳላቸው ነው። እንግዲህ የፈረንጁን ትምህርት ቅድም እንዳልከው የፈረንጁን ትምህርት የፈለግነው እንድንሰለጥን ብለን ነበረ። ግን በተንኮል በምን በሬት እንትን ተብሎ ስለመጣ ያን መሆን ማለት ባርነት ማለት ነው። ዛሬ ያለ ነው የኢትዮጵያ ምሁራን ሀገሬን አጥቼ ከምሰለጥን እኔስ በነፃነት ባላገር ልሁን። ይሄ እንግዲህ ባለ እንትኖችም ምንድን ነው የሚባለው ትርጉም አለው እና ሳንሰለጥን እስከ ዛሬ ላለፈው 50 ዓመት ትምህርት ቤት ይህን ያክል ዩኒቨርሲቲ ይህን ያክል ምን ተብሎ ተከፍቷል አይደል? ግን የድንቁርናው ብዛት ይህ ነው አይባልም። ያ ቀርቶብን አገራችን ባላገር ብንሆን ይሻለን ነበር ለማለት ነው። እና ድንጋጤም ብሎ ያነሳው አለ። በጣም ብዙ ጊዜ ልንማማርበት የሚገባ ትራማ ነው ኢትዮጵያ ያሳለፈችው። በድንጋጤና በተጎጂነት መንፈስ ትግል እንዳይሰምር ስለሚሆን እሱንም ወደፊት የምናየው ይሆናል። እግዚአብሔር ይስጥልኝ። እናመሰግናለን ዶክተር። ተመሳሳይ ሀሳብ ነው። ዶክተር ተስፋዬ ወደ አንተ እመጣለሁ። ከዛ ዶክተር ሰለሞን፣ ያሬድ አንተ ይህንን መግቢያውን እንትን ትላለህ ማለት ነው። እሺ፣ አሁን ዶክተር አበባ ባለችው በጠቀሰችው መልክ ትግል በኢትዮጵያ ውስጥ ለብዙ አስርተ ዓመታት ግማሽ ምዕተ ዓመት ማለት ይቻላል በቀና መንፈስ ሀገር ወዳድ ዜጎች እና ማህበረሰቦች ለውጥ ለማምጣት እና ለመሰልጠን ዝመና ለማምጣት ሲነሳሱ ያ አነሳስ ከጅምሩ ከአፄ ኃይለ ሥላሴ አገዛዝ ጀምሮ ትዝ ይለኛል። የአዲስ አበባ ዩኒቨርሲቲ አንደኛ ዓመት ተማሪ ነበርኩ በዛን ጊዜ እና በመሀላችን በአንዳንዶቻችን በደንብ ፖለቲካ ባልተማርነው የመጀመሪያ ዓመት ተማሪዎች እና ሌሎቹ ላቅ ያለ ደረጃ ላይ ያደረሱ አራተኛ ዓመት ሶስተኛ ዓመት ንቃታችንን ሊያሳድጉ ይሞክራሉ እና በዛ እናየው ነበር እና በዛ ያ የዝመና ሙከራ አሽኮኮ አድርጎ ያስገባው መሰሪ የሆነ ይሄ በፈረንጆች የትሮጃን ሆርስ የሚሉት አለ አይደለ? በውስጡ ብዙ ዝባዝንኬ የያዘ ጸረ አገር እና ጸረ አማራ የሆነ ጸረ የአገሪቱን ባህል እና ቁመና በሙሉ የሚጻረር ኃይል ያን ጊዜ አልገባንም ነበር። ግን ያለ ያ ነገር እንግዲህ ያ አኳኋን ያ ከውስጥ ቦርቡሮ አንድ ማህበረሰብ የተማሪ ንቅናቄ በሉት ማንም አይነት ማህበረሰብ የቆመበት የሀገር መሬትን እየሸረሸረ ለዝመና እንደሚታገል እንዲሆን ሆነ። ያ አቅጣጫ የተጀመረው በዛን ጊዜ ነው እና ይሄ በተከታታይ እንዳልኩት ቅድም ላለፉት ጥቂት አስርተ ዓመታት 4-5 አስርተ ዓመታት ይሄ ነገር ተደጋግመዋል በኢትዮጵያ ውስጥ እና ይሄ ሁልጊዜ የሚከነክነኝ ነገር ነው። ዶክተር ተወያይተናል እዚህ ብዙ ጊዜ። ለምሳሌ በተማሪው ንቅናቄም ይጀምራል። ያን ጊዜም ነበሩ በብዛት ተማሪው በገፍ በቀና መንፈስ ተነሳ፣ ሀገር ኋላ ቀር ሆነች ትደግ ትዘምን ብሎ ተነሳ። ግን ያም ንቅናቄ
ነበሩበት እንደዚህ ሰርስረው ወይም ሰርገው የሚገቡ ሰርስረውም ገብተው ንቅናቄውን ወደ አጉል አቅጣጫ የሚያስይዙ ያን ጊዜም ነበሩ ማለት ይቻላል። አሁን በተለይ በአዙሮ በማየት ስናየው እንደዛ ነበር። ከዛ ያው ደርግ የሚባለው ኃይል አጼዎቹን መንግስት ገልብጦ ስልጣን ከያዘ በኋላም እሱም ራሱ እያወቀም የሆነ ሳያውቅ ብዙ ይሄ የለውጡን አካሄድ የማሰናከል እንትን አካሂዷል እሱ። ከዛ ቀጥሎ ያው የወያኖቹ ዋናው የዘረኛ አገዛዙ መሰረት ጣዮችና አራማጆች እነሱ በእርግጥ በገሃድ ራሱ ኢትዮጵያ የሚለው ጋር ጠብ ከኢትዮጵያዊነት ጋር ጠብ ያላቸው አይደለም ይሄ በዘር ፖለቲካ የተዋጡ ስለነበሩ እና አሁን ያለንበት ጊዜ አሁን የፋኖ ዘመን ልበለው የፋኖ የትግል ዘመን የፋኖ የዝመና ዘመንም ሊሆን ይችላል። እነሱም በተወሰነ ደረጃ ያንን የለውጥ ምኞትን ዓላማ አንግበዋል በተወሰነ ደረጃ። ምክንያቱም ያው ግባቸው ላይ እንሰማዋለን። እነሱም ራሳቸው አላመለጡም ከዛ አይነት ይሄ አጉል አቅጣጫ የመያዝ አሁን በውስጣቸው አሁን ማለት እንግዲህ በትግሉ ውስጥ አሁን እንግዲህ ብዥታ አለ፣ ብዙ ውጅንብር እናያለን። ምንድነው ጥቂቶችም ቢሆኑ ውስጡ ገብተው ያው የተለመደው ቅርጽ አለ አይደለም ይሄ ፓተርን የደገመ ይመስላል። እና አሁን የሚታየን ምንድነው መጀመሪያ የፋኖ ኃይሎች ይሄ ሁኔታዎቹን ያሉበትን ሁኔታ አዙሮ አይተው አለ አይደለ እንደገና መልሰው አጤነው ምንድነው አቅጣጫ እስካሁን የመጣንበት አቅጣጫ ምን ይመስላል፣ የት እየወሰደን ነው፣ ወይስ ምን አይነት የአቅጣጫ እርማት ያስፈልገናል የሚል ትንሽ የውይይት ሳላለም በጣም ጠንከር ያለ ውይይት አድርገው ኮርሳቸውን ማሻሻል ይኖርባቸዋል ብዬ አምናለሁ። ምክንያቱም ከዛ መጀመር አለበት። ከዛ ጋር ተያይዞ ደግሞ የአማራው የህልውና ትግል አለ አይደለም ከዛም ለጥቆ ደግሞ የኢትዮጵያ ራሷ ህልውና ትግልና የቀጣይነት ሁሉ ይሄ ሁሉ አለ። ይሄ ሁሉ ጉዳይ ነው ማለት ነው የዚህ ትግል የፋኖ ትግል ማለት ነው። እና ይሄ አለ እንግዲህ ከዚህ ጋር ምንድነው የፋኖ ሁኔታ ምንድነው አሁን ያለበት ሁኔታ እንዴት ጀመረ እንዴት ሄዶ አሁን ያለበት ሁኔታ ምን ይመስላል እና ራሱን እንዴት ከተለያዩ አወናባጅ ወገኖችና ኃይሎችና ሴረኞች ራሱን ያጽዳ፣ በምን መንገድ ያደርግ፣ ይህንን በድርጅቱ በፖለቲካ ስንል ምን ማለታችን ነው፣ እንዴት ይረዳል ብለን ትንሽ እዚህ ላይ መወያየቱ ከፋኖ ራሱ መጀመር አለበት ውይይቱም ከውስጡ እኛም ከውጭ ያለነው ደጋፊዎች ያንንም መወያየትና ግልጽነት እንዲኖር ይሄ ብዥታ አልኩት በትግሉ ብዙ ብዥታና ውጅንብር አለ እና ያንን የማጽዳቱና የማስተካከሉ ስራ ብዙ ይመስለኛል። እንግዲህ ከዚህ ጋራ ተያይዞ የሚታየኝ ሌላው ነገር በፋኖ ኃይሎች አመራር ውስጥ በዋና አንኳር የሆኑ ዓላማዎች አላለም ፋኖዊም አማራዊም እና የአገራዊ ኢትዮጵያዊነትን ያቀፈ ዋና ጉዳዮች ምንድናቸው ብለው ጠይቀው እርስ በርስ አንድ አይነት የሆነ መርሃዊ ስምምነት ወይም ደግሞ ስልታዊ ስምምነት መድረሱ በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም እስካሁን ላልሆኑ ሴረኞችና ቅጥረኞች ሰርጎ ገቦች ምናምን የተጋለጡት ያ አይነት ክላሪቲ ያለ አይደለም የኢላማ የዓላማና የተወሰኑ ስልት አካሄድ ስልት እዛ ላይ አንድ ፈርጠም ያለ ስምምነት ላይ ካልተደረሰ ሁልጊዜም ይጋለጣሉ ለሰርጎ ገብ እና ለሆኑ ላልሆኑ። አንዳንዱ ስህተት በቀና መንፈስ ሊሆን ይችላል፣ በእንዝህላልነት ሊሆን ይችላል፣ ወይም ደግሞ ያ ቅድም አቶ ፈንታሁን ያልከው ወይም አበባም አንስተሽዋል ይሄ የአማራው አቃፊነት፣ የዋህነት፣ ትዕግስተኛነት፣ መንፈሳዊነት ያቁመና እርግጥ እሴቱ ነው ለአማራው ማህበረሰብ ለአማራው ብቻ ሳይሆን ለኢትዮጵያውያን በሙሉ ያበረከተውና ሰጥቶ መቀበል አማራው ያንን አበርክቷል። ሀገር ግን በመጥፎ ጎኑ ይሄ መንገድ አይደለም በደንብ ተሸክፎ ካልተያዘና ተጣርቶ እንደገና ካልተያዘ በዛ ስም በትዕግስተኝነት ስም ብዙ ለዘብተኝነትና ብዙ ምን ልበለው ይሄ ፈርጠም ያለ አቋም መያዝ እና ቁመና ላይ መድረስ ችግር ሊሆን ይችላል።
አለ አይደለም። ይህንን እንደ ሁለት ስለት ያለው ጎራዴ ወይም ሰይፍ ማለት ይቻላል። በሁለት በኩል ሊቆርጥ ይችላል። ለጥሩ መንፈስ፣ ለጥሩ ትግል፣ ለወደፊት እርምጃ ለትግሉ ሊረዳ ይችላል። በሌላ ጎኑ ባሉታዊ ጎኑ ደግሞ ጎጂ ሊሆን ይችላል። ምክንያቱም አማራው በሆኑ ባልሆኑ ወገኖች በቀላሉ ሊጠመዘዝ ይችላል። ፋኖም ተብለው ፋኖ ታጋይ ተብለው ህይወታቸውን እና ኑሯቸውን በሙሉ ለዛ የቀረቡትም እንኳን እንዲሁ የዋህ በመሆን ወይ ትዕግስተኛ በመሆን አቃፊ በመሆን ብዙ ጉዳት ሊመጣ ይችላል እና ይሄ ራሱ እሴቶች የምንላቸው በደንብ የምንወዳቸውና የምናከብራቸው እሴቶችን ቢሆኑ መልሰው አላለም ታይተው ጠበቅ ያለ ይዞታ ቢኖራቸው ጥሩ ነው ብዬ አስባለሁ። ይሄ ፋኖነት ነው ራሱ ብንወስደው እንደ ጽንሰ ሀሳብ ፋኖ ማለት ምንድን ነው? ፋኖነት እና አሁን በጣም ወለል ያለ አጥር የሌለው ይሄ ደግሞ ዋና በር የሌለው ወይም ጠባቂ የሌለው ሆኗል። ማንም ብልጽግና የሚባለው ማሜናው ሁሉ ፋኖ ብሎ ራሱ የሚያስተማራቸው ኃይሎች አሉ። ይህ መሆን የለበትም። ፋኖ ዝም ብሎ እንደዚሁ ልቅ የሆነ ነገር ሴት ሳይሆን በቀና መንፈስ የሚመራ ጠንካራ የአገራዊ ቅርስ ስለሆነ በዛው መልክ ነው ስራ ላይ መዋል ያለበት እያስባለሁ እና ይህን ነው ምለው ባጭሩ። አመሰግናለሁ። እናመሰግናለን ዶክተር ተስፋዬ። ዶክተር ሰለሞን ወደ አንተ ልምጣ። እሺ ይቅርታ፣ አመሰግናለሁ። እንግዲህ መደጋገም እንዳይሆን እኔ በሌላ መንገድ እስቲ ላቅርበው። እኔ እንደገባኝ እንግዲህ ሁኔታውን በተደጋጋሚ የምናነሳው በተለይ ከደርግ መምጣት ጀምሮ ብዙ የተበላሹ ጉዳዮች አሉ። በተለያየ መድረክ ተገልጿል፣ ዛሬም ሲገለጽ ነበር እና እንግዲህ መቼም የራሱን ሰው መቼም ኑሮውን ነው የሚመስለው። ስለዚህ ነው የተለያየ ጄኔሬሽን በሚመጣበት ጊዜ ያደገበት የተማረበት ያለው ሁኔታ ውስጥ ስለሚያልፍ ያንን ቀርጾ ነው የሚያድገው። ስለዚህ አሁን ያደገበትን ነገር ለማሻሻል ስንፈልግ ብዙ ፈተና አለው፣ በጣም ብዙ ፈተና አለው። ስለዚህ እኔ በዚህ በፊዚክሱም በኢንጂነሪንግ ፊልድ ምን ብያየዋለሁኝ እንግዲህ ሶስት ጉዳዮች አሉ። አንድ ነገር መልእክቱ አለ፣ ሲግናል፣ ከዛ ማስተላለፊያው አለ፣ ደግሞ የሚቀበለው አለ እና እኛ ሀገር አሁን ችግር የገጠመን መጀመሪያው ቅድም እንደገለጻችሁት ሁሉ ለስልጣኔም ብለው ይሆኑ በተለያየ መንገድ ራሱ ገና ንጹህ ያለን ዓላማ ራሱ ተበርዞ የመጣን ማለት ነው። ከዛ በኋላ ሲቀባበል የመጣው ነገር አስፈጻሚውም ሆነ ተቀባዩ ህዝቡ በዛ ነገር ውስጥ ገብቷል። ስለዚህ አሁን እንዲህ አይነት ነገር ሲፈጠር ብዙ ጊዜ በኢንጂነሪንግ ፊልድ ኖይዝ ውስጥ በተለይ ሲግናሉ መውጣት ካልቻለ ለይቶ ወይም ማውጣት ካልተቻለ የሚመጣው ኖይዝ ነው በቃ እና ያገኘው ሁሉ እውነተኛ ሲግናል እየመሰለው እውነተኛ መልእክት እየመሰለው ያንን እየመዘዘ ያወጣል። ከዛ ወደ ስህተት እንወድቃለን። ለዚህ ነው መደማመጡ ምንም ነገር የሌለው። ስለዚህ ለዚህም ነው አሁን ወንድሜ ዶክተር ተስፋዬ እንደገለጸው አሁን የምትገልጻት ቃል ጥሩ ነች። ማንሜናው የምትለው ነገር በጣም ደስ ያለኝ እና ሁሉም የሚገባበት ሆኗል። ለዚህ ነው አሁን አንዳንድ ቦታ ላይም ለመናገር ሞክራለሁ። ያው ቀጥታ ሰዎቹም ባይባልም አላርለ ከዚህ በፊት እንደሚተቸው በአዴን ቁጥር 1 ቁጥር 2 እንደሚባለው ሁሉ ሌሎችም እንደዚህ ቁጥር 1 ቁጥር 2 እያሉ እየመጡ ነው። ይሄ ሁሉ የሚያሳየው ምንድነው? ያደጉበትን የያዙትን መሰረት ይዘው እንደ ሃይማኖት አይነት ነገር የወሰዱትም አሉና በዛ ምክንያት የማስተካከል ችግር ገጥሞናል። ስለዚህ ምንድነው ያንን ችግር ግን ለመወጣት ደግሞ የተደላደለ ነገር ያስፈልጋል። ኢትዮጵያ ራሷ መስተካከል አለባት። ቢያንስ የሚመራት አካል ያንን ነገር የሚፈጥር ነገር መሆን አለበት። የፈለገ ቢለፋ ያ ከላይ ሆኖ የሚያበላሸው ከላይ ሆኖ የሚያፈርስ አካል ካለ በጣም አስቸጋሪ ነው የሚሆነው። ስለዚህ ምንድነው እኔ ለማለት የፈለኩት ዞሮ ከዚህ አንፃር ሲታይ አማራው በደረሰበት እና የተነሳበት ሁኔታ አለ። ምናልባት ሁለተኛው ውይይት ላይ ከመጣ ሊነሳ ይችል ይሆናል። ግን አሁን እጁ ላይ ሲያየው ከዚህ ሁሉ ጊዜ በኋላ የተረፈው ነገር ቢኖር መሞት፣ መሳደድ፣ መፈናቀል ነው።
ስለዚህ ያ ሲሆን አይ ለህልውና ብሎ ተነስቷል። ሲነሳ ደግሞ ያው ፋኖ የሚችለውን ነገር አደርጋለሁ ብሎ ተነስቷል። እኔ በአንድ በኩል የፋኖ መነሳትን በጣም ነው ማደንቀው። ምክንያቱም ቅድም ባልኳችሁ ምክንያት እንደዚህ በጣም ውስብስብ በሆነ መንገድ አልፎ ከዚህ ሁሉ ከዘረኛ ስርዓት በተለይ ወያኔ ደግሞ ከመጣ ስንት ዓመት ሙሉ በዛ ያደገ ልጅ አሁን ተነስቶ ይሄን ትልቅ ዓላማ ይዞ ሲነሳ በጣም ትልቅ ነገር ነው። ስለዚህ ምንድነው አንዳንድ ጊዜ ማነሳውም ነገር አለ ሆነ ለመናገር ከራስም ከስስትም አንፃር ሊሆን ይችላል። አንድ አይን ያለው ባፈር አይጫወትም ይባላል። ስለዚህ አሁን በእኔ ግምት ያለው ፋኖ ብቻ ነው ኢትዮጵያን ያድናል ብዬ የማምነው። ስለዚህ ያንን የምናስተካክልበት መንገድ ስተትም ካለ ምንም ካለ መሞከር ነው። አንዳንድ ጊዜ ምን ይሰማኛል ሁሉም ጠላትም ሲወርድበት እኛም ባገኘነው ስንወርድበት ትንሽ ነገሮች እንዳይበላሹ ሰጋለሁኝ። ራሴን እንትን ለማለት ነው እዚህ ላይ ግን ያ አይተች ማለት አይደለም። ስለዚህ ዞሮ ዞሮ የኔ ሐሳብ ምንድነው ይሄን የተበላሸ ስርዓት ለማስተካከል ብዙ ስራ ይጠበቅብናል። ያን ለማድረግ ደግሞ መቼም በማስተማር ያለፋችሁ ታውቁታላችሁ በደንብ የተለያየ ተማሪ ሲኖር ተማሪውን ብቃት እንዲኖረው ለማድረግ ምን አይነት ዘዴ ልጠቀም የሚል አባባልም ነው አሰራርም ይኖራል። ያ ሁሉ ስላለ ያን ሁሉ መረዳት አለብን ባይነኝ ነኝ። አዎ ኢትዮጵያ ትልቅ ሀገር ነበረች፣ ግን አሁንም ባለው ትልቅ ነች። በርግጥ ግን ዞሮ ዞሮ ምንድነው የሚሆነው የታሪክ አጋጣሚ ያለንበት ወቅት ነውና ያለንበት በጣም መጥፎ ወቅት ነው። ያንን እንዲስተካከል ጥረት ማድረግ ነው ያለብንና ጥረት ስናደርግ ደግሞ እየተደጋገፍን አንድነታችንን የማያላላ ነገር በተለያየ መንገድም የሰው ጸባይም እንግዲህ ዶክተር አበባ ደግሞ በዛ ታያዋለሽ የሰው ጸባይም የራሱ መንገድ ስላለው ከእጃችንም አፈትልኮ እንዳይወጣ ሌሎቹም እንዳይጠቀሙበት የማድረግ ኃላፊነት ያለብን ይመስለኛል። ስለዚህ ከዛ አንፃር ብዙ ስራ ይጠበቅብናል ለማለት ነው። እኔ ብዙ ያልተነሳ ስላለ ስለዚህ ምንድነው አንደኛ እጃችን ላይ ያለ ነገር አለ። አማራው የተጎዳበት ብዙ ነጥቦች አሉ፣ የሚያነሳቸው ብዙ ነገሮች አሉ። ከአጽመርስቱ ጀምሮ ከማንነቱ ጀምሮ ከታሪኩ ጀምሮ ከእምነቱ ከሁሉም ነገር ብዙ ነገር ስላለው ያንን ሁሉ የመቀልበስ ነገር አለብኝ ብሎ ስለተነሳ መንገዱ መሆን ያለበት በሚያበቃ ኮንስትራክቲቭ በሆነ መንገድ ቢሆን ጥሩ ነው ብዬ ለማስገንዘብ ሞክራለሁ። በተረፈ ግን በሙሉ የተናገራችሁት ነገር ስለሆነ እኔ መደጋገሙ ብዙ እንትን አያስፈልግም። የፋኖ ጉዳይ ሲነሳ ወደ በኋላ አንዳንድ የራሴ አስተያየት ይኖረኛል። ለአሁኑ ግን ያለኝ ይሄ ነው። አንተነህ በጣም ጥሩ ዶክተር፣ እናመሰግናለን። ያሬድ ወደ አንተ ልምጣና ወደ ዋናው ነጥብ እንገባለን ማለት ነው። እሺ እግዚአብሔር ይስጥልኝ ሁላችሁ እድሉን ስላገኘው እንኳን አደረሳችሁ እላለሁ ለዳግማ ትንሣኤ። እኔ ማነሳው ነገር ምንድነው ዋናው ነገር ታሪካችንን በደንብ ካወቅን ወደኋላ ሄደን መፍትሄውን ለማምጣት ቀላል ነው የሚሆነው። በኢትዮጵያ ውስጥ በተከታታይ የታየው ስርዓቶች ወድቀዋል፣ መንግስቶች ወርደዋል። ግን እነዛ መንግስታት ሲወርዱ የሚመጣው ምን አይነት መንግስት ነው የሚመጣውን ነገር የሚለው ላይ ብዙ ጊዜ አይታሰብበትም። ምን አይነት ስርዓት ነው ይህ ስርዓት ሲወርድ ምን አይነት ስርዓት ነው ይዘን የምንመጣው የሚለው ላይ ነው ብዙ ጊዜ የማይታሰበው። ለምሳሌ አንድ የማያስፈልግ መንግስት ወይም ያረጀ መንግስት እንበለው እንደ አንድ ቤት ብናየው ያ ቤት አፍርሰን ስናፈርሰው ማፈርሱ በጣም ቀላል ነው። የሚያስፈልገንም መሳሪያዎች ቀላል ናቸው፣ የማፍረሻ መሳሪያ ነው። ስለዚህ መለኪያ አያስፈልገን። አዲስ ቤት ለመስራት ግን ይሄ የምንሰራው ቤት ይሄን ካፈረስን በኋላ ይሄን ቤት ነው የምንሰራው ብለን መለኪያችንን ይዘን በስነ ስርዓት አዘጋጅተን ከዛ በኋላ ነው እንግዲህ ይሄን ቤት ሰርተን ስንሰራ በዛ ውስጥ የምንፈልጋቸውን ነገሮች ማድረግ የምንችለው። አሁን እያየሁት ያለሁት ግን በአብዛኛው ወይም በኢትዮጵያ ታሪክ ውስጥ ያለፉት ነገሮች ስህተቶች
ብቻ ስርዓቱ ይውደቅ ነው ብዙ ጊዜ ትኩረት የሚደረገው እና ሁሉም የየራሱን ነገር ነው ቀድሞ ይዞ የሚመጣው። ለምሳሌ ቤቱ ከመፍረሱ በፊት እያሰብን ያለ ነው ወይም እያወራን ያለ ነው እየተነጋገሩ ያሉት ወይም ተጽዕኖ እያሳደርን ያለ ነው የቤት ዕቃው ይሄ ይሻላል፣ ይሄ ሶፋ ይሻላል፣ ይሄ አልጋ ይሻላል የሚለው ላይ ነው ትኩረት የምናደርገው እንጂ ይሄን ቤት ካፈረስን በኋላ ምን አይነት ቤት ነው የምንገነባው፣ ያት ቤቱን ስንገነባት ምንድን ነው የሚያስፈልገን? ምክንያቱም ለማፍረስ የተጠቀምንበት መሳሪያና ለመገንባት የምንሰራበት መሳሪያ የተለያዩ ናቸው፣ ወይም ተጨማሪ መሳሪያ ያስፈልገናል። ይሄ የመለካት መሳሪያ ማለት ነው። ስለዚህ በተቋም ላይ በስርዓት ላይ በስርዓተ መንግስት ላይ ትኩረት ቢደረግ አሁንም ችግሮች አይመጡም ማለት ነው። ስለዚህ አሁንም የፋኖ ትግል ሲነሳ አሁንም ስርዓቱን ለማውረድ ነው። አንደኛው ዓላማ ለህልውና ስጋት የሆነውን መንግስት ማውረድ ነው። ሁለተኛው ፍትህ ማረጋገጥ ነው። ሶስተኛው አዲስ ስርዓተ መንግስት ማምጣት ነው። እነዚህ ናቸው መሰረታዊ ዋና ዓላማዎች። እነዚህን ነገር ለማምጣት ነው አሁን የሌላው እገዛ የሚያስፈልገው። በተለይ የመጀመሪያው ጊዜ ምናልባት የመጀመሪያው 2 ዓመት ትኩረት የተደረገው በስሜት ላይ በኢሞሽን ላይ ነበር እና ቁጭ ብሎ እንደዚህ ተረጋግቶ ውይይት አልተደረገም እና እነዚህ ውይይቶች በጣም ወሳኝ ናቸው። በተለይ ይሄ ስርዓት ከወደቀ በኋላ ምን አይነት ስርዓተ መንግስት ነው የሚያስፈልገን? እንደ በፊቱ እንዳንሳሳት ሁላችንም ልክ የኃይለ ሥላሴ መንግስትን ለማውደቅ ሁሉም ተባብሮ ነበር። ግን ከዛ በኋላ ሁሉም የየራሱን ቤት ዕቃ ይዞ ነው የመጣው አይደል? የራሱን ድርጅት የራሱን ፓርቲ ይዞ መጣና እርስ በርስ መጋጨት፣ እርስ በርስ መባላት ሆነ። ሁለተኛው በህወሓት ስም ሲመጣ እንደዚሁ ነው። ፓርቲው ነው ስርዓተ መንግስት ይዤ እመጣለሁ የሚለውና እንደዚህ አይነት ነገር ውስጥ እንዳይገባ አሁንም ያንን ጉዳይ ተመልሶ እንዳይደገም እንደ ሰው ሰብአዊ የሆነ ስርዓተ መንግስት ያስፈልገናል። ያን እንዴት ነው ማድረግ የምንችለው ብሎ ቢታሰብ እንደዚህ አይነት ችግሮች አይመጡም ብዬ አስባለሁ። ብዙ ጊዜ አንዳንድ ሀገሮች ላይ በአብዛኛው ኢትዮጵያ ውስጥ ዘመናዊ ፖለቲካ ተብሎ የሚባለው ይሄ ግራ ዘመሙ ፖለቲካ ስለሆነ እሱም ብቻ ስለምንረዳው በዛ ሂደት ውስጥ የነፃ አውጭነት ሚና የነበራቸው በድርጅትና በአንድ መሪ አንድ ግለሰብ ማኦ ሊሆን ይችላል ወይም እዚህ ካረቢያን ሀገሮች ያሉት ቼ ጉቬራ ሊሆን ይችላል። በዛ ፊገር ውስጥ ነው የምንመጣው እና ያለው ችግር ይሄ ይመስለኛል። እና አሁን እኛ የፋኖ ትግል እያደረገ ነው፣ የነፃነት ትግል ህዝባዊ ትግል ነው እየተደረገ ያለው። ይህን ህዝባዊ ትግል ልንረዳ የምንችለው በዋናነት ቁጭ ብሎ ተነጋግሮ ምን አይነት ስርዓተ መንግስት ያስፈልገናል የሚለው ላይ ከስሜት በጸዳ በእውቀትና በማስተዋል ላይ የተመሰረተ ውይይቶች ያስፈልጉናል የሚል አስተያየት ነው ያለኝ። እግዚአብሔር ይስጥልኝ። እናመሰግናለን ያሬድ። በጣም ጥሩ ሀሳቦች ተነስተዋል። እንግዲህ ከዚህ ተነስተን ከውጭም ኢትዮጵያ ልቂ ለመግዛት ያልተሳካላቸውና የተሸነፉት ምዕራባውያን መጀመሪያ የሰሩት እኛን ይሄንን ትውልድ ከአባት ከእናቶቻችን ጥበብ ነው የለዩት ማለት ነው። እንደገለጻችሁት ከትውልድ ወደ ትውልድ የሀገር ምስረታው ሁሉም ነገር እንዳይሸጋገር በማድረግ ስርዓተ ትምህርቱን በማወክ ወራሪዎችንና ተገንጣዮችን ዘረኞችን ለስልጣን በማብቃት ነው እንግዲህ የተሰራው እና ቅድም እንደገለጻችሁት እኔ ስማር ለምሳሌ አዲሱ የገነት ዘውዴ ፖሊሲ በሚባለው ዲና ሲ መስጠት አይቻልም ነበር ከትምህርት ሚኒስቴር በመጣ ደብዳቤ ማለት ነው። እና ኤና ቢ ነው የሚሰጥ፣ ተፈተነም አልተፈተነም ተማሪ ኤና ቢ ይሰጥ እየተባለ ብዙ አስተማሪዎች ሲለቁ አስታውሳለሁ። የዚህ እኔ ምስክር ነኝ ጅማ ዩኒቨርሲቲ። እና በዚህ ሁኔታ ምሁሩ ላይ ነው የተዘመተው። ምሁሩ ላይ ተዘመተ፣ አዋቂው ላይ ተዘመተ፣ ሽማግሌዎች የእምነት አባቶች ላይ ተዘመተ። ትውልዱ ባዶ እንዲቀር ማለት ነው። እና አንድን ሀገር ለማፍረስ የትውልዱን አስተሳሰብ የወጣቱን አስተሳሰብ መግደል ስለሚባል ማለት ነው። እና ይሄ እየተደረገብን እየወጣ እየተወረደ ከ1966 ጀምሮ ደግሞ በቀጥታ አማራን ተኮር ላይ ዘመቻ ተጀመረብን። ከመሬታችን ተነቀል፣ ከሀብታችን ተወረሰ። ምስቅልቅል ውስጥ ገብተን ወያኔ ተገንጣይ ዘራችንን በመታወቂያችን ጽፎ የጥቃት ኢላማ አድርጎ ህገ መንግስት ቀርጾ ስልጣን ያዘ። የሚገለውን ገደለ፣ ሀገራችንን ወደ ባልባ አደረገ። ያንን ሁሉ በደል አድርሶ አሁን ደግሞ ለሁለተኛ ዙር ለኦነግ አሁንም ለወራሪው አስረከበ ማለት ነው። እና ይሄን ሁሉ ግፍ እየተፈጸመብን ምሁራኑ ተሰባስቦ እንዳይደራጅ የጥቃት ኢላማ ተደርጎ አማራ መሪ እንዳይፈጥር ድርጅት እንዳያቆም በተጠና ዘዴ እየተበተነ መጨረሻ ላይ
የ3 ወር ዕድሜ ተቆርጦልን ነው እንግዲህ እናጠፋዋለን ተብሎ የተዘመተብን ማለት ነው። በዚህ ዘመቻ ውስጥ ፋኖ ተነሳ፣ ስለተዘመተበት ቀጥታ ተነሳ። ዓላማ፣ ራዕይ፣ ግብ ሰንቆ አይደለም የተነሳው። የሚገድለውን ለማስቆም ላለመሞት፣ ገዳዩን ለመግደል ነው የተነሳና አሁን ዓላማን፣ ራዕይን፣ አጠቃላይ የተነሱትን ነገሮች ሁሉ የምንሰንቅበት የምናዘጋጅበት ወቅት ላይ ነን ብዬ ነው የማምነው። ግን ይሄ እንዳይሆን ፋኖ ለህልውናው ሲነሳ የህልውና ስጋት የሆነውን የህልውናውን አጥፊ የሆነውን አጥፍቶ እንደሚመለስ የታወቀ ነው፣ እሙን ነው እና ይሄንን ዓላማ ለማሳት ይሄንን ግብ ለማሳት ከመስመሩ ለማስወጣት የወጣለትን እና የተነሳለትን ዓላማ ትቶ ተበታትኖ ከንቱ እንዲሆን ለማድረግ በስም የተገነባላቸው በፕሮፓጋንዳ የሰለጠኑ የጀገኑ ቅጥረኞች በፋኖ ሰርገው ገብተው መሪ ሆነው እያምታቱ ይገኛሉና ይሄንን አሁን በምን አይነት መንገድ እነዚህን አጥፊዎችን ይሄ ከመጀመሪያ የመጣውን ችግርና በደል አስቆሞ ኢትዮጵያም ወደ ነበረ ክብሯ ተመልሳ እንዳትቀጥል ለማድረግ የሚካሄድበትን መንገድ እንዴት እንታገለው፣ እንዴት ፋኖ መረዳትና ምን ማድረግ አለበት የሚለው ምዕራፍ ውስጥ እንገባለን። ይሄንን ዶክተር አበባ ካንቺ ልጀምር።